ለምንድነው አብይ እንደዚህ ያደረገው? አንደኛ ለምን በአደባባይ ወጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁለት ጊዜ ከሰሰ? ለምን እንደዚህ አይነት እርምጃ ወሰደባት? በአማራ ክልል ያለው ተቀባይነት ወደ ዜሮ ሲወርድ እሱን ድጋፍ የሚያቀርቡለት አማርኛ ተናጋሪዎች መቃወም ሲጀምሩ አብይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው አመለካከት ተቀየረ። አማኞቹን የሚያይበት አመለካከት ተቀየረ። እያንዳንዱ የኦርቶዶክስ ሃይማኖት ተከታይ በአብይ ቤት ተቃውሞ ከበዛበት ጊዜ ጀምሮ ፋኖ ነው። የፋኖ አማጺዎች የእናንተ ቤተክርስቲያን ውስጥ ተይዘዋል ሲል አብይ ሁላችሁም ፋኖ ናችሁ እያለ ነው። አሁን ልብ አድርጉ። አብይ ንጹሐንን በተደጋጋሚ የሚያስጠቃው ጠላቶች ናቸው ብሎ ነው። ይሄ ለኦርቶዶክስ አማኞች ብቻ ሳይሆን በእያንዳንዱ ቦታ በኦሮሚያ፣ በአማራ፣ በትግራይ በተለይ ጥቃት ሲፈጸም ንጹሐን ላይ እንደ ጠላቶች ተቆጥረው ነው። በስህተት አይደለም። የትግራይ ጦርነትን አስታውሱ። ኦሮሚያ ውስጥ አብይ ከመጣበት ከዴይዋን ጀምሮ የተፈጠረውን ነገር ተመልከቱ። ህዝቡ እንደ ጠላት ተፈርጆ ነው። ዛሬ ልብ የሚሰብር ነገር ተደጋግሞ በኦሮሚያ ውስጥ ሲፈጸም የኦርቶዶክስ ሃይማኖት ተከታዮች ሲገደሉ፣ አንደኛ ይሄንን ነገር የሚፈጽመው ለመፈጸም ፍቃደኝነት ያለው አቅም ያለው አብይና የአብይ አመራር መሆኑን ምንም አይነት ጥርጣሬ ሊገባቸው አይገባም። ምንም። በአብይ ቤት የተገደለው ፋኖ ነው። ቄስ ነው፣ ፋኖ ነው ለአብይ። ዲያቆን ነው፣ ለአብይ ፋኖ ነው። ተራ አማኝ ነው፣ ለአብይ ፋኖ ነው። ስለዚህ ፋኖን እየገደሉ በጣም የሚያሳዝን ነገር። በአብይ አመለካከት ይሄው ነው። አብይ ነቀምቴ ሄዶ ሰሜኖች እየመጡባችሁ ነው፣ ሊዘርፏችሁ እየመጡ ነው ሲል ማንን እያለ ነው? በስመ ፋኖ አማራን እያለ ነው። ህዝብን እያለ ነው። የፋኖ የትጥቅ ትግል እስካለ ድረስ አብይ ተራ ዜጎች ላይ ያለው መጥፎ ጥላቻ አይቀየርም። ሊቀየርም አይችልም። የመጣብን ጠላት በመንግስትነት ስም 4 ኪሎ ላይ ቁጭ ያለው ጠላት ሰውን ጠግቦ ሰውን ገሎ የሚጠግብ አይደለም። አይጠረቃም። ትናንትና ገድያለሁ ብሎ ዛሬ ምራራ አይደለም። ለምንድነው የማይቆመው ካላችሁ የፋኖ ትግል ስለማይቆም ነው ይላል አብይ። የፋኖ ትግል ስላልቆመው ነው። ፋኖዎች ናችሁ ብሎ ከሷል እኮ ከሷል። እነኚህ ድሆችን እነኚህ ተራ ዜጎችን ከሷል በፋኖነት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማጺዎችን ደበቀችብኝ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ ላይ ተነሳች ሲል ጠላት ነህ እያለ ነው። ካልገባችሁ ማለት ካልተረዳ ነው። ሌላ ዘግናኝ ነገር ተናግሮ ነበር አብይ። ይሄ የኦርቶዶክስ ቤተክርስቲያን ጭቅጭቅ ውስጥ ሲገባ አንድ ዘግናኝ ነገር ተናግሮ ነበር። ሰው አለ የደርግ ዘመን ቀይ ሽብር ነው፣
ሁል ጊዜ እያሞካሽ የሚያወራው የዛን ጊዜ እልቂት ነው የሚያወራው። እኛ ከተነካን የኛ ብዙ እጥፍ በብዙ እጥፍ ይበልጣል። በደርግ ጅምላ ግድያ ቀንቷል ማለት ነው። ይቀናል፣ ይቀናል። በጣም ቅናት ተሰምቶታል። እንዴት የኔ የበታችን የኔን ለምን አታውሩልኝ? ጅምላ ፍጅት ብሎ ደርግ እንዴ የኔን ስላላያችሁት ነው። አሳያችኋለሁ ብለዋል እኮ እንዳላሳየ ሰው። ምክንያቱም አልተወራለትም። በበቂ እያወራችሁልኝ አይደለም የሚል ሰውዬ ነው። የመጣብን ጠላት እንደዚህ አይነት ክፉ አረመኔ ነው። እንደዚህ አይነት ክፉ አረመኔ ነው። አንድ ጊዜ ገድያለሁ ብሎ የማይጠግብ ነው። ይሄ አንድ ነገር ብቻ ነው። ግን ይሄ አንድ ምክንያት ብቻ ነው። በፋኖነት ኦርቶዶክስ እምነት ተከታዮችን በተለይ አማርኛ ተናጋሪዎችን መቁጠር አንድ ነገር ብቻ ነው። አንድ ነገር ብቻ ነው የነገርኳችሁ እስካሁን። ሌላ ነገር አለ። በአገሪቷ ፖለቲካ ውስጥ ቦታ እያገኘ ተሰሚነት እያገኘ የመጣ ጉዳይ አለ በፖለቲካ ውስጥ። ከትግራይ እስከ ኦሮሚያ ደቡብ ጫፍ፣ ከምዕራብ የጋምቤላ ጫፍ እስከ ምስራቅ የሶማሌ ጫፍ፣ በሁሉም አገሪቷ አካባቢዎች ጠላታችን አብይ ነው፣ እኛ ተጎጂዎች ነን የሚል መረዳት እየተፈጠረ ነው አገሪቷ ውስጥ። ይሄ መረዳት እየተፈጠረ ነው። ይሄ ነገር ስላስፈራው አብይ ቅድም ኦኤልኤ አነሳ ያልኳችሁን ነገር ለማስገደድ እርምጃዎችን ተራ በተራ እየወሰደ ነው። ምን ነው በንጹሃን ግድያ ትላላችሁ እናንተ? ለሱ ንጹሃን አይደሉም ብዬ ነግራችኋለሁ። በሱ አይደለም። እሱ ግን እያደረገ ያለው እንተባበራለን አላችሁ። አዎ እንግዲህ ይህንን ቻሉት። እንደዚህ ነው እየተናገረ ያለው። የአማራና የኦሮሞ ፖለቲከኞች እንተባበራለን እያላችሁ ነው። አዎ ይሄንን አምጡ። ለማስገደድ ማለት አንጣላም እያላችሁ ነው አይደለም? ይሄንንስ ምን ታደርጋላችሁ? እንደዚህ ነው እየተደረገ ያለው። በተደጋጋሚ ኦሮሚያ ውስጥ ሄዶ የኦርቶዶክስ ሃይማኖት ተከታዮችን ይገልና ኦሮሞ ገለዋል ይላል። ይገልና ኦኤልኤ ገለዋል ይላል። እንግዲህ ይሄንን ችላችሁ እንዴት እንደምትተባበሩ አያለው። ይሄ ነው እየተደረገ ያለው። ይሄ ነው። ይሄንን ችላችሁ ትተባበራላችሁ ወይ? እንግዲህ እናያለን ነው። ነገር ግን ከዛም ያለፈ ነገር አለ። ከዛም ያለፈ ነገር አለ። ምንድን ነው ከዛ ያለፈ ነገር እምላችሁ? አብይ የሌለን ነገር እኛ አገር ውስጥ መጥቶ አልፈጠረም። በአገሪቷ ውስጥ ያሉትን ቅራኔዎች እያሰፋ የሌሉትን እየፈጠረ ለአንዱ ገንዘብና ጠመንጃ እየሰጠ ነው የሚያጣለው። ለዚህ ዋናው ምሳሌ የምዕራብና የደቡብ ትግራይ ጉዳይ ነው። አማራን በዚህ ያስፈራራል፣ ትግራይን በዛ ያስፈራራል። ለአንዱ አይሰጥ ግን እየወጣ መግለጫ ይሰጥበታል። ሰው ሲረሳ ምን ነው ባካችሁ ረሳችሁብኝ እያለ በፌዴሬሽን ምክር ቤት ውሳኔ ያመጣል፣ በምርጫ ቦርድ በኩል ውሳኔ ያመጣል። ረሳችሁ እንዴ ያንን ነገር? የሱ የሚዲያ ዘማቾች እየመጡ የአማራና የትግራይ ወጣቶች የትግራይ እና የአማራ ፖለቲከኞች አሁንም እየተባበሩ ነው እንዴ ብለው በአሽሙር ይጠይቃል። ይሄ ነው እየተደረገ ያለው።
እየተደረገ ያለው በተጨባጭ ይሄ ነው። ይሄንን ችለ ትቃወመኛለህ ወይ ብሎ እየጠየቀ ነው። መልሱ የእያንዳንዳችን ምን እንደምንመርጥ እኛ ነን የምንናገረው። ወይ እሱ ዲዛይን አድርጎ ወዳቀረበው ነገር ትገባለህ፣ ወይ ደግሞ ይሄንን ችለህ ዋና የሆነውን ጠላት ጥላል። ይሁን ምንም ሌላ ሳይንስ የለው። ስለዚህ ከአብይ በፊት የነበሩ ቅራኔዎችን፣ ከአብይ በፊት የነበሩ አለመስማማቶችን፣ ተወዳዳሪና ተገዳዳሪ የሆኑ ህልሞችን መፍትሄው መካድ አይደለም። አልነበረም ፍቅር በፍቅር ነን ብሎ የሌለን ነገር ማውራት አይደለም መፍትሄው። ያንን አይደለም ሰማለሁ ብዙውን ጊዜ። አሁን የፍቅር ሀገር ነው፣ ሙስሊምና ክርስቲያን ተዋዶ የኖረበት ሀገር ነው። ስህተት ነው፣ ስህተት ነው። አንዱ ሌላውን ስራዬ ብሎ የሚያጠቃበት አገር ባይሆንም የሀገሪቷ ታሪክ የሚያሳየው ይሄንን ብቻ አይደለም፣ ይሄንን ብቻ አይደለም። እሱ ተራ ክስ አድርጎ ያቀረበው ይሄ ወሎ ሄዶ የተናገረው ነገር እሱ ተራ ነገር ነው። ነገር ግን ሃይማኖቶች ኢትዮጵያ ውስጥ ይወዳደራሉ፣ ውድድር አለ። በግለሰብ በቤተሰብ ደረጃም ቢሆን መናቆር አለ፣ ቁርሾዎች አሉ፣ ትንሽም ይሁን ትልቅ። ያንን እኛ ፍቅር በፍቅር ነን ብሎ ታሪካችን ውስጥም እንደዚህ አይነት ነገር የለም ብሎ መካድ፣ የሌለን ነገር መመኘቱ ጥሩ ነው። ግን ያለን ነገር እንደሌለ ነገር መቁጠር አይጠቅምም። ለሰውየው ግብአት ይሆነዋል፣ ለሰውየው ግብአት ይሆናል። በገንዘብ ተገዝተው ፍቃደኛ ሆነው ያለውን ጥያቄ ለአብይ መሳሪያነት የሚያውሉ ሰዎች አሉ። እያየን እኮ ነው። ያለውን ሌጂትሜት የሆነን ጥያቄ ለአብይ መሳሪያነት የሚያቀርቡ ሰዎች አሉ። ገንዘብ ተከፍሏቸውም ይሆን በነፃ፣ አንዳንዱ ፈርቶ፣ አንዳንዱ ገንዘብ ተከፍሎ ትክክለኛ የሆነ የህዝብን ጥያቄ በተለይ በፖለቲካ ወስዶ ለአብይ አስረክበው ወደ መሳሪያነት የሚያስለውጥ ሰው አለ። እንደዚህ አይነት ቡድኖች በስፋት አሉ። ስለዚህ አብይ ይህን በተለይ በኦሮሞና አማራ ፖለቲካ መካከል ያለውን ነገር በብስለት ካልተያዘ፣ በእውቀት ካልተያዘ ከእጅ እስኪያመልጥ ድረስ ሊገፋው ይችላል። አብይ ፍቃደኛ ነው፣ አቅሙም አለው። ለጊዜው እየገፋው ነው ያለው፣ በደንብ እየገፋው ነው ያለው። ስለዚህ ያንን የመንጠቅ አቅም መፍጠር፣ ያንን የመንጠቅ ብልሃትና እውቀት ማዳበር ጥሩ ነገር ነው። አይ ምንም ነገር እዚህ ሀገር ውስጥ የለም እኛ ፍቅር በፍቅር ነን መላእክት ነን ብሎ መናገሩ እና ማውራቱ ጥሩ አይደለም። ያንን አይደለም እኔ እያልኩ ያለሁት። አብይ ይሄንን እያደረገ ያለው ለፖለቲካ ግብአት ነው። እያደረገ ያለው ደግሞ ያሉትን ትናንሽ ነገሮች እያባዛ እያሰፋ ነው። ስለዚህ ዜጎች ሲገደሉ የዜጎችን መገደል በግልጽ ማውራት ያስፈልጋል። ማስረጃ ስናገኝ ማስረጃ ማቅረብ ይኖርብናል። መነጋገር አለብን። ሰው ያየውን ነገር ማውጣት አለበት። ያሉትን ነገሮች ካለመደበቅ፣ ካለመሸፋፈን ማውጣት፣ እያወጡ መናገሩ ይበጃል። ስለዚህ የንጹሃን ግድያ ፍጹም አላልቅ ያለው አንደኛ የኦርቶዶክስ
እምነት ተከታዮች የኦርቶዶክስ ክርስትና እምነት ተከታዮች በተለይ አማርኛ ተናጋሪዎች እንደ ፋኖ ስለሚቆጠሩ አንድ ሁለተኛ እየተፈጠረ ያለው የጋራ ግንዛቤ በፊት አብይ አንዱን ይዞ በሌላ እንደሚመታው የኦሮሚያ ጦርነት ጊዜ የትግራይ ጦርነት ጊዜ በአማራ ሁሉም ቦታ ያ ነገር ፖለቲካዊ አቅሙ እየተነጠቀ ስለሆነ ይሄ የማስገደጃ መንገድ ነው። ነገር ግን ሌላ ምሳሌ አለ። ከወልቃይትና ከራያም በተጨማሪ ሌላ ምሳሌ አለ። ምስራቅ ወለጋና ሆሮ ጉድሩ ወለጋ በእንደዚህ ጉዳይ መከራውን እየበላ ነው። ህዝብ መከራውን እየበላ ነው፣ እየተጠቃ ነው። ስለዚህ የአንድ ቡድን መጠቃት እውነት መሆኑን እያየን የሁሉንም ህመም ደግሞ መረዳት መቻል አለብን። መልከ ብዙ ነው ነገርየው፣ አጥቂው ግን አንድ ነው። ስለዚህ እነኚህን ነገሮች እያየን በብስለት ይዘነው መንቀሳቀስ ይኖርብናል። ማን ይሄንን እያካሄደ እንደሆነና ከየት ተነስቶ የት እንደደረሰ ቅድም በአጭሩ ለመናገር እንደሞከርኩት መረዳት መቻል አለብን። የቱ ጋር እንደወደቀ የቱ ጋር ስህተት እንደሰራ እያየን መሄድ አለብን። እንዳይደገም ማለት ነው። አሁን እንዳይደገም፣ ወደፊትም እንዳይደገም የሰራነውን ስህተት እንደ ሃይማኖት ተከታዮች አውሬ ቤት ውስጥ አስገብተን ሁሉም ሃይማኖቶች የበቆዳ ለምድ አስለብሰን ሰው ሙሴ መጣ እከሌ መጣ የተባለበት ጊዜ አውሬ መሆኑን ሁሉም ሰው ማወቅ አለበት። ስለዚህ በዚህ ሰዓት አሁን ባለንበት ሰዓት በተለይ በኦሮሚያ ያሉ የኦርቶዶክስ ሃይማኖት ተከታዮችና አማርኛ ተናጋሪዎች አብይ እንደ ተራ ዜጋ ነው ሚያየኝ የምትሉ ከሆነ ስህተት ነው። እንደ ፋኖ ነው የሚመለከተው። እያንዳንዱን ሰው እንደ ፋኖ ነው የሚመለከተው። ግን እነሱን ብቻ አይደለም፣ የኦሮሞ ነጻነት ሰራዊት የሚንቀሳቀስበትን አካባቢ እያንዳንዱ ሰው ህፃንን ጨምሮ ሴት አረጋውያንን ጨምሮ ሁሉም ሰው እንደ ኦኤልኤ ነው ትሪት የሚደረገው። ይህንን ያላያችሁ ሰዎች ካላችሁ እኔ ልንገራችሁ። ፍሮም ዴይ ዋን አብይ ከመጣበት ጊዜ ጀምሮ ጉጂ፣ ምዕራብና ምስራቅ ጉጂ በመንግስት ጦር ተከቦ ተነቅሏል። ይህ በማስረጃ የቀረበ ጉዳይ። ኦኤልኤ ናችሁ ተብሎ ምስራቅ ምዕራብና ቄለም ወለጋ፣ ሆሮ ጉድሩ ወለጋ እንደዚህ፣ ምዕራብ ሸዋ፣ ሰሜን ሸዋ እንደዚህ። በድሮን ሄዶ እኮ ሰፈር ሲመታ አብይ ኦኤልኤን አይደለም እየመታ ያለው፣ አንተ ራስህ ኦኤልኤ ነህ ብሎ እየመታ ነው። ለዚህ የጋራ ግንዛቤ እንዳላቸው ብርሃኑ ጁላ አንድ ጊዜ ምን እንደተናገረ በፋኖ ጉዳይ የምታስታውሱት ነገር ነው። እኛ ህዝብን አልመታንም አለ። ህዝብን ብንመታማ ህዝቡ ራሱ እንዳታስመታኝ ብሎ ይዋጋው ነበር አለ። በእነሱ እይታ ህዝብ አማጺን እንዳይደብቅ አቅፎ እንዳይቀመጥ ህዝቡን ራሱ ማጥቃት ነው ማለት ነው መፍትሄው። ይህንን እየነገረህ እኮ ነው፣ አስተሳሰቡን እየነገረህ ነው። ስለዚህ ይሄንን መረዳት አለብን። ያሉትን ነገሮች መካድ አያስፈልግም፣ ማየት ያስፈልጋል። የተፈጸሙትን ነገሮች ባለፉት 8 ዓመታት የተፈጸሙትን ስህተቶች ማየት ጥሩ ነው። ኃላፊነት መውሰድ ጥሩ ነው። በትላልቅ ሰዎች ደረጃ፣ በመንግስት ደረጃ፣ በሃይማኖት መሪዎች ደረጃ የተሰራ ስህተት ሄዶ የተራ ዜጎችን ህይወት እስከ መቅጠፍ ሲደርስ አይኔ የለውበትም ከማለት ያለውን ነገር በትኩረት አይተን መከላከል መፍትሄው የሚሆነው።
ስለዚህ እነኚህን ነገሮች እያየን መንቀሳቀሱ ጥሩ ነው። የመጣብን ጠላት የሚተኛልን አይደለም ለማለት ነው። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ። ቻው።